ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከዚህ በፊት ሎጂክን ቻፕተር 1ን ቻፕተር 2 ቻፕተር 3 ተመልክተናል። ቻፕተር 4 ክሪቲካል ቲንኪንግ በዚህ ፓርት 1 ላይ ሁሉንም ነገር እጨርስላችኋለሁ። እናንተ ደግሞ ከዚህ ከተጠቀማችሁ ለእኛም ሰብስክራይብ፣ ላይክ፣ ሼር ማድረግ ምንም አይጎዳችሁም። ስለዚህ ይህን እንድታደርጉ በትህትና እንጠይቃችኋለን። ቪፒኤን አብርታችሁ ተመልከቱ። ከኛም ከተጠቀማችሁ ይህን በማድረግ ሳፖርት ታደርጉናላችሁ ማለት ነው። እኛም በዛው ተማሪዎች ነን፣ ግን ያለፍናቸው መንገዶች ስለሆነ ነው እያስተማርን ያለነው። ኢንካሬጅ እንድታደርጉን ነው። እና ዛሬ ደግሞ ክሪቲካል ቲንኪንግ ስለሚለው ሀሳብ ነው የምንመለከተው። ክሪቲካል ቲንኪንግ ምንድን ነው ከሚለው ስንጀምር ክሪቲካል ቲንኪንግ ማለት ኤክሰርሳይዝ ማድረግ ነው። የተለያዩ ኤክሰርሳይዝ ማድረግ ነው። ምንን ኤክሰርሳይዝ ማድረግ ነው? እውቀት የተሞላ የተለያዩ ጀጅመንቶችን ለመስጠት ውሳኔዎችን ሊሆን ይችላል፣ ፍርዶችን ሊሆን ይችላል። ነገር ግን ስኪልድ የሆነ ምክንያታዊነት የሞላበት እውቀት የሞላበትን ጄጅ የማድረጊያን መንገድ ኤክሰርሳይዝ ማድረግ ነው ክሪቲካል ቲንኪንግ ሲባል። ክሪቲካል ቲንኪንግ ሌላኛው ደግሞ ክሊርሊ የሆነ ኢንተለጀንትሊ ነገሮችን ክሊርሊ በሆነ መንገድ ማሰብ ማለትም ሳናወሳሰብ ስለ አንድ ነገር ስናስብ ሳንወሳሰብ የራሳችን ስሜት ግፊት፣ የሰው ስሜት ግፊት ሳይነካን ክሊርሊ በሆነ ከስሜት ነፃ በሆነ መንገድ ክሊርሊ በሆነ መንገድ ማሰብ ደግሞ ስናስብ ነገርየውን በልህቀት ማሰብ መንገድ ክሪቲካል ቲንኪንግ ተብሎ ይጠራል ማለት ነው። ክሪቲካል ቲንኪንግ አይዴንቲፋይ ማድረግንም የሚይዝ ነው። ለምሳሌ አይዴንቲፋይ ማለት ነገርየው ባድ ነው ወይ ጉድ ነው ወይ ራይት ነው ወይ ሮንግ ነው ወይ ምክንያታዊ ነው ወይ አይደለም ወይ የሚለውን ነገሮችን አይዴንቲፋይ አድርጎ የመቻል በማሰብ አይዴንቲፋይ አድርጎ መቻልን የሚይዝ ነው። እሱን ደግሞ መገምገም ነገሮችን የመገምገም አቅም፣ አናላይዝ የማድረግ አቅም፣ የገመገምነውን አናላይዝ ያደረግነውን ደግሞ የመረዳት አቅም ነው። ሴንቴሳይዝ ማድረግ እንደገና መተቸት፣ ክሪቲሳይዝ ማድረግ እሱን ነገር ይሄ ነገሩ መጥፎ ጎኑ ነው፣ ይሄ ነገሩ ትክክለኛ ጎኑ ነው፣ እንደዚህ ቢስተካከል ጥሩ ነው፣ ይሄ ባይስተካከል ጥሩ ነው እያልን ስለ አንድ ነገር መተቸት፣ መገምገም፣ መዘርዘር ያን ነገር አውርዶ ከፍ አድርጎ ሁሉን ነገር በምክንያታዊ መንገድ መመልከት ክሪቲካል ቲንኪንግ ተብሎ ይጠራል። ክሪቲካል ቲንኪንግ መሆን ያለባቸው ነገሮች አሉ። ማለትም ክሪቲካል ቲንኪንግ በውስጡ መያዝ ያለባቸው ነገር ቅድም እንዳልኳችሁ ክሊርሊ መሆን አለበት። ክሊር ነው ማለት ከስሜት ነፃ የሆነ ከዚህ በፊት ለምሳሌ ስለ የሆነ ሰው አውራ ብትባል ክሊርሊ በሆነ መንገድ ሳታውራ ስትቀር ሰዎች ስለዛ ሰው ያልሆነ ነገር ነው የምታወራው። ክሊርሊ ማውራት ማለት ከዚህ በፊት ለዛ ያለህን እውቀት ለዛ ነገር ያለህን አመለካከት በትክክል ክሊርሊ በሆነ መንገድ ማሰብ ነው። አክቲቭ መሆን ያስፈልጋል። ደግሞ አክቲቭ ማለት በነገሮች ላይ መሳተፍንም የሚያስገባ ነው። ክሪቲካል ቲንኪንግ የሆነ ሰው መሳተፍ በተለያዩ ነገሮች ላይ መሳተፍን ይይዛል እንጂ እሱ ፓሲቭ ብቻ አይደለም። ማለትም በተለያዩ ስብሰባዎች ላይ ተቀምጦ የሚወጣ ብቻ ሳይሆን በስብሰባዎች ላይ በተለያዩ አነጋጋሪ ሾዎች ላይ ሀሳቦች ላይ አክቲቭ ነው የሚሳተፍ ነው ማለት ነው። ደግሞ ነገሮችን የሚቋቋም ነው። የያዘውን ያን አስተሳሰቡን አመለካከቱን የተፈለገ ነገር እንኳን ቢይዝ ሬዚስት የሚያደርግ ነው። የተለያዩ ነገሮችን የሚቋቋም ነው። የሚቋቋምበት ጊዜ የሚያስባቸው ነገሮች ሁሉ ደግሞ ምክንያታዊ በሆነ መንገድ ራሽናል በሆነ መንገድ ነው። ክሪቲካል ቲንኪንግ ስንል እነዚህ ነገሮችን መገምገምን፣ ለይቶ ማወቅን፣ መረዳትን፣ መተቸትን፣ ምክንያታዊ መሆንን፣ አክቲቭ መሆንን፣ ክሊር መሆንን፣ ስኪልድ የሆነ ጀጅመንቶች መስጠትን እነዚህ ነገሮችን የሚይዝ ነው ክሪቲካል ቲንኪንግ ስንል። እዚህ ጋር ደግሞ የተለያዩ ሰዎች ስለ ክሪቲካል ቲንኪንግ ሀሳቦችን አንስተዋል። 3 ሰዎች ናቸው። አንደኛው ጆን፣ ሁለተኛ ፎር ሮቤርት፣ ሶስተኛው ደግሞ ፎር ሪካርድ ናቸው። ፎር ጆን የሚባለው ክሪቲካል ቲንኪንግ ምን ማለት ነው ይላል። ክሪቲካል ቲንኪንግ ማለት አክቲቭ መሆን ነው። በምን ላይ? በአመንኮ ጉዳይ ላይ፣ በተረዳኸው ጉዳይ ላይ፣ ልክ ነው ብለህ ባሰብከው ጉዳይ ላይ በዛ ጉዳይ ላይ አክቲቭ መሆን፣ ነገሮች ላይ መሳተፍ፣ መንቀሳቀስ፣ ትክክል ነው ብለህ ባሰብከው ነገር ላይ አክቲቭ መሆንና
ሀሳብህን ይዞ ደግሞ መቀጠል። ፐርሲስታንስ ማለት የተለያዩ ነገሮችን እንቅፋቶች ሲያጋጥሙ እንኳን ታግሶ የመቀጠል ኤቢሊቲ ነው ፐርሲስታንስ። ሶ ባሰብካቸውና ባመንካቸው ነገሮች ላይ ፐርሲስተንስ መሆንን የሚያካትት ነው ክሪቲካል ቲንኪንግ። ክሪቲካል ቲንከር በጣም ደግሞ ጥንቃቄ በተሞላ መንገድ ማሰብ ነው። ስለምን? ስላመንከው ነገር፣ ስላመንከው ኢሹዎች በተለያየ ቦታ እንኳን በተለያየ ግሩፕ እንኳን ብትገኝ ነገር ግን ስላመንከው ነገር አክቲቭ መሆን፣ ፐርሲስተንሲ መሆን፣ ኬርፉሊ መሆን ክሪቲካል ቲንኪንግ ይባላል። ማለትም ስላመንከው ነገር አክቲቭ ሁን። ስላመንከው ነገር የሚመጡት የተለያዩ ነገሮችን ቢኖሩ ፐርሲስተንስ መሆን አለብህ፣ ኬርፉሊ መሆን አለብህ የሚል እይታ አለው ጆን ዴዊን። ይሄ ሮበርት የሚባለው ነገር ደግሞ ክሪቲካል ቲንኪንግ ማለት ሲጀመር ምክንያታዊነት ነው። ባመንከው ነገር ላይ ሙጭጭ ማለት ብቻ ሳይሆን ምክንያታዊነት ነው። ያመንከው ነገር ሲጀምር መጀመሪያ ምክንያታዊ መሆን አለበት። ምክንያታዊ ከሆነ በኋላ ደግሞ ሪፍሌክሲቭ መሆን አለበት። ማለትም ያመንከውን ነገር ለሰዎች መናገር መግለጥ አለብህ። ማውራት አለብህ። ልክ እንደሆንክ፣ ትክክል እንደሆንክ፣ ይሄን ነገር ደግሞ ልክ እንደሆን ሰዎች እንዲቀበሉ ምን ማድረግ አለብህ? ሪፍሌክስ ማድረግ አለብህ። በምን ላይ? ባመንከው ላይ። what you believe or to do decision making በወሰንከውና ባመንከው ነገር ላይ ምክንያታዊ መሆን አለብህ። እሱን ደግሞ ለሌሎች ሰዎች ማድረግ አለብህ የሚል እይታ አለው ማለት ነው። ፎከስ የሚያደርገው ዲሳይድ ማድረግ ላይ ነው። ያመንከውን ልክ ነው ብለህ ያሰብከውን ነገር አንደኛ ምክንያታዊ ሁን፣ ሁለተኛ ደግሞ ለሰዎች አሳይ። በምን በላይ? ባመንከው ላይ፣ በወሰንከው ላይ፣ ልክ ነው ባልከው ነገር ላይ የሚል እይታ አለው ማለት ነው። ሶስተኛው ሪካርድ የሚባለው ክሪቲካል ቲንኪንግ ማለት ብዙ አይነት ቲንኪንጎች አሉ። ብዙ የማሰብ አይነቶች አሉ። ክሪቲካል ቲንኪንግ ግን የነዛ ሁሉ ሞዴል ነው ይላል። ሞዴል ኦፍ ቲንኪንግስ የማሰብ ሞዴል ነው ክሪቲካል ቲንኪንግ ሲባል። ብዙ አስተሳሰቦች አሉ፣ የነዛ ሁሉ ሞዴል ነው ክሪቲካል ቲንኪንግ ይላል። እና ፎከስ የሚያደርገው ሪፍሌክቲንግ ኦን ቶት፣ ሀሳብህን ራሱ መግለጥ አለብህ። ክሪቲካል ቲንከር የሆነ ሰው ሀሳቡን ያሰበውን ሀሳብ ሌሎች እንዲያስቡ ያሳያል። በህይወቱም ሪፍሌክት ያደርጋል፣ የሚተገብር ነው። እና በዋናነት ፎከስ የሚያደርገው ስለምታስበው ነገር ራሱ ማሰብ ነው ይላል ክሪቲካል ቲንኪንግ። እያሰብክ ያለው ነገሮች አሉ፣ እነሱ ላይ ራሱ ማሰብ ነው ክሪቲካል ቲንኪንግ። እያሰብኩ ያለሁት ምንድን ነው ብሎ ማሰቡ ነው ክሪቲካል ቲንኪንግ የሚል እይታ አለው ማለት ነው። ሌላኛው ደግሞ ክሪቲካል ቲንኪንግ መሆናችን በምን ይረደናል? ሄልፑ ጥቅሙ ለኛ ምንድን ነው? አንደኛ ለምን ይጠቅመናል መሰላችሁ? ፐርኮንሰፕሽኖችና ፐርጂዲሶችን ከኛ ህይወት ላይ እንድናስወግድ ያደርገናል። ማለትም አንዳንድ ጊዜ አንዳንድ ነገሮች ልክ እንደሆነ ሳናቅም፣ ምንም ነገር ሳናቅ ከዚህ በፊት ሰዎች ብቻ ያ ነገር መጥፎ እያሉ አእምሮአችን ላይ ስላስቀምጡ ፐርኮንሰፕሽኖች አሉ። ስለ ነገርየው ሳናቅ መጀመሪያ ያለን ቀድሞ ምልከታ አለ፣ ሮንግ የሆነ ማለት። ለምሳሌ የሆነ ዩኒቨርሲቲ ጆይን የምታደርግ ከሆነ ስለዛኛው ዩኒቨርሲቲ ሰዎች ያወሯቸው መጥፎ አመለካከቶች አሉ። ያ ዩኒቨርሲቲ ምግቡ እንደዚህ ነው፣ ሻወር የለም፣ ዶርሙ ጽዳት የለም፣ ግቢው ጠባብ ነው ምናምን እየተባለ የተነገረላችሁ ሶ ያኛውን ነገር መቀበል። አያችሁ፣ ያኛውን መቀበል ማለት የሆነ ሰው ፐርኮንሰፕሽን ይዟል ማለት ነው። ያኛው ግቢ እንደዚህ መጥፎ ነው፣ እንደዚህ ነው ያልክ ደግሞ ስታወራ ፐርደጂስ እያደረክ ነው ማለት ነው። ክሪቲካል ቲንኪንግ ደግሞ እነዚህን ነገሮች ያስወግድልናል። ስለምንወስነውም ስለተባለልን ነገር ምክንያታዊ ሰዎች እንድንሆን ያደርግናል። ኦቨርኬም እናሸንፋለን። ምንን? ፐርኮንሰፕሽኖችና ፐርዲጂሶችን። መቼ? ክሪቲካል ቲንከሮች ስንሆን ማለት ነው። እሱ ብቻ ሳይሆን ስላመንበትና ስለተከተልነው ነገር ሪዝን መስጠትን፣ ፕሮቫይድ ኮንቨንሲንግ ሪዝን። ስለወሰነው ነገር የሆነ ውሳኔ ሰጠና ለዛ ውሳኔ የሚሆን ተግባቢ ምክንያትን ማቅረብ እንድንችል ያደርገናል። ያን ነገር ደግሞ ጀስቲፋይ እንድናደርግ፣ አንድ ሰው አስረዳኝ ቢል ይሄ ነው ብለን ምክንያቱም ማቅረብ እንድንችል ያደርገናል ክሪቲካል ቲንኪንግ። ክሪቲካል ቲንኪንግ ደግሞ ምክንያታዊ የሆኑ ውሳኔዎችን ይዛል። በምን? ባመናቸው ነገሮች ላይ። የሆነ አንድ ሰው ስላመነ ብቻ በቃ ምንም አይነት ምክንያት ሳያቀርብ፣ አሁን ስፔሻሊ ሃይማኖት ኤሪያ ላይ
አንዳንድ ሰዎች ሃይማኖታቸውን ሳይረዱ በቃ ራሽናል በሆነ መንገድ ሳይሆን ዝም ብሎ ስላመኑ ብቻ እንትን ይላሉ አይደለ? ሶ ክሪቲካል ቲንከር ደግሞ ምንድነው የሚያደርገው? ምክንያታዊ የሆነ ውሳኔዎችን ይሰጣል ባመነበት ጉዳይ ላይ ማለት ነው። ሌላኛው ደግሞ ኢምፓርሻል ምንም አይነት አድሎ የሌለበትን ውሳኔዎችን ያደርጋል። በምን ላይ? በፋክቶች ላይ በእውነታዎች ላይ ከኢሞሽን ይወጥና ከስመቱ ይወጣና ምንም አይነት አድሎ የሌለበትን ውሳኔዎችን ያደርጋል። ክሪቲካል ቲንኪንግ ደግሞ ቅድም እንዳልኳችሁ ምክንያታዊነትን ይይዛል፣ ትክክለኝነትን ይይዛል፣ ጀስቲፊኬብል በቃ ትክክለኝነትን የሚይዝ አስተሳሰብ ያለውን ማንነት ይሰጠናል ማለት ነው ክሪቲካል ቲንኪንግ። እሺ ሌላኛው ማወቅ ያለብን ስታንዳርድ ኦፍ ክሪቲካል ቲንኪንግ። አንድ ክሪቲካል ቲንኪንግ ነገር ወይም አንድ ሀሳብ ክሪቲካል ቲንኪንግን በውስጡ የያዘ ሀሳብ ነው ለመባል ክሪቲካል ቲንኪንጎች እነዚህ ነገሮች ፉልፊል ማድረግ አለባቸው። እነዚህን ነገሮችን በውስጡ ያላካተተ ሀሳብ ክሪቲካል ቲንኪንግ አይደለም። አንደኛ ክላሪቲ ምን እንደሆነ እናያለን። ሁለተኛ ፕሬሲሽን፣ አኪዩሬሲ፣ ሬሌቫንሲ፣ ኮንሲስተንሲ፣ ሎጂካል ኮሬክትነስ እና ኮምፕሊትነስ እና ፌርነስ እነዚህን ነገሮች በውስጡ ከያዘ ነው አንድ ነገር ክሪቲካል ቲንኪንግ የሚባለው። ምን እንደሆነ ስምንቱንም በየተራው እንመልከት። የመጀመሪያው ክላሪቲ ነው። ክላሪቲ ማለት ስለ አንድን ኮንሰፕት በትክክል መረዳት ነው። አንደርስታንዲንግ ዘ ኮንሰፕት። የሆነ ኮንሰፕት ከተነገረላችሁ ለምሳሌ በፊዚክስ ላይ ስለ ሶላር ሲስተም ከተነገረላችሁ በዛ ሶላር ሲስተም ላይ ክሊርሊ የሆነ አንደርስታንድ ሲኖራችሁ በቃ ምንም ግራ ሳትጋቡ በጣም ጥርት ያለ አረዳድ ሲኖራችሁ ማለት ነው ክሪቲካል ቲንኪንግ ክላሪቲን ያካታል። ስንል እንደዛ አንድ ነገር በትክክል መረዳትን የሚይዝ ነው። እሱ ብቻ ሳይሆን ያኛውን ነገር እስቲ ንገር በምንልበት ጊዜ ምንም አይነት ቫጋንሲና አምቢጊኒቲ ፍሪ የሆነ እውቀት ሲኖረን ማለትም አንድ ቃላት ከሁለት በላይ የሆነ ትርጉም ሲይዙ ነው አምቢጊኒቲ የሚባለው። ቬግነስ የምንለው ደግሞ አንድ ቃል ያልተገደበ ትርጉም ሲኖረው ነው። በእነዚህ ችግሮች የሚመጡትን የአስተሳሰብ አይነቶችን የአመለካከት አይነቶችን ስናስወግድ ከነዚህ ፍሪ ስንሆን ነው ክላሪቲ ስንል። ክላሪቲ ስንል ደግሞ ኢቭን የምንጠቀማቸው ቋንቋችንም ሀሳቦቻችንን በተለያዩ ነገሮች የተደባለቁ ንጹህ ያልሆኑ የሚያሻሙ መሆን ያለባቸውም ክሊርሊ መሆን አለባቸው የሚል ነው። ፕሪሳይዝ ከሚለው ቃል ነው የፕሪሲሽን የሚለው የሚመጣው። ፕሪሳይዝ ማለት ስለ አንድ ነገር ኤግዛክት የሆነ ነገርን ማወቅ አኪዩሬት መሆን በዛ ጉዳይ ላይ እና ኬርፉሊ የሆነ እውቀት ሲኖርን ማለት ነው። ይሄ ደግሞ ቫጋንሲንና የተለያዩ ኦብስኪውር የሆኑ ሀሳቦችን ያስወግድልናል ያነሳልናል ማለት ነው። ማለትም ስለ አንድ ነገር ስንጠየቅ ፕሪሳይዝ የሆነ አንሰር እንድንሰጥ ያደርገናል። ለምሳሌ አንዳንድ ጊዜ ደረቅ ጥያቄ ስትጠየቁ በትክክል ጥያቄውን ያወቀ ፕሪሳይዝ ኤንድ ሾርት የሆነ ትክክለኛ የሆነ ነገር መልስ ይመልሳል። ቁጭ የተፈለገውን ያደርጋል። ሌላኛው ደግሞ አራውንድ ደ ቡሽ በቃ በመልሱ ዙሪያ እየተጠመጠመ መልሱ ጠፍቶበት ማለት ነው። ኤግዛክት የሆነው ያ ወርድ ሲጠፋበት ከዛ ወርድ ጋር የሚመሳሰሉ ብዙ ሀሳቦችን ያወራል። ፕሪሳይዝ ማለት ምንም አይነት አታካራውን ትተህ ቀጥታ ያኛውን ነገር ማውራት ማለት ነው ፕሪሳይዝ ማለት ነው። በህይወታችንም ይሄ ነገር አፕሊኬብል ያስፈልጋል። አንዳንድ ጊዜ አሁን አንተ አላማ አለ ሲባል አንዳንዱ በቃ ፕሪሳይዝ የሆነ አላማ የለውም። 8ኛ ክፍልም ሌላ 10ኛ ክፍልም ሌላ 11 ሌላ ዩኒቨርሲቲ ላይም ሌላ ከሆነ የሰው ክሪቲካል ቲንከር አይደለም። ክሪቲካል ቲንከር የምንለው ሰው ፕሪሳይዝ ነው። በቃ በአንድ ጉዳይ ላይ ኤግዛክት የሆነ አንሰር አለው ማለት ነው። አኪዩሬሲ ማለት ደግሞ በዛኛው ጉዳይ ላይ ትክክለኛ የሆነ ኢንፎርሜሽን አለው ወይ፣ ኮሬክት የሆነ ጂኒው የሆነ ኢንፎርሜሽን አለው ወይ። ቅድም እንዳልኳችሁ ስለ ሶላር ሲስተም ያኛው ሰውዬ የያዘው ፎልስ ኢንፎርሜሽን ነው ወይስ እውነት ኢንፎርሜሽን ነው? እውነተኛ ኢንፎርሜሽንን መያዝን የሚያካት ነው አኪዩሬሲ ማለት። ይኸው ትሩዝነስን ክሪቲካል ቲንክ ቫሊዩ ትሩዝን የሚይዝ ነው። አኪዩሬት ትክክለኛ
በዛ በወቅቱ የነበረ ታይምሊ ኢንፎርሜሽን ማለት ደግሞ በወቅቱ የነበረውን ኢንፎርሜሽን ሊኖረው ይገባል። ስለ ሶላር ሲስተም ከ70 ዓመት በፊት የተጠናው ጥናት አለ። ያኔ ብዙ ስህተት ተሰርቶበት ሊሆን ይችላል። አሁን ሰዓት ላይ ስለ ሶላር ሲስተም ያለው ነገር ምንድነው የሚለውን እሱን ነገር ማወቅ አለበት። ኤቭሪዴይ ያኛው ሰውዬ የሚያደርገው ውሳኔዎች ቤዝድ ኦን ምን መሆን አለበት? አኪዩሬሲ መሆን አለበት ማለት ነው። እነዚህን ነገሮችን ማሟላት አለበት አንድ ሰው ክሪቲካል ቲንከር ነው ለመባል። እሺ ሌላኛው ደግሞ ሬሌቫንሲ ሚል ነው። ሬሌቫንሲ ማለት የምናወራውን ነገር አንዱ ከሌላው ጋራ የተያያዘ መሆን አለበት። ማለትም በምን ላይ ፎከስ ማድረግ አለብን? የምናወራው ነገር ሎጂካል መሆን አለበት። ሎጂካል መሆን አለበት ማለትም ለምሳሌ እኛ ሌላ ሀሳብ አውርተን ሌላ ምክንያት አቅርበን ማለት ነው። የማይሆን ሌሉ ነገሮችን አቅርበን ሌላ ውሳኔ ስንሰጥ ማለት ነው። በዚያን ጊዜ ሀሳቡ ኢሬሌቫንስ ነው፣ ሬሌቫንስ አይደለም። ሬሌቫንስ ነው ማለት እያቀረብን ያለነው ምክንያቶችና ምክንያቶችን ካቀረብን በኋላ ያለው ውሳኔ አንዱ ከሌላው ጋራ ኮኔክሽን ሲፈጥር ነው። ነገር ግን ሌላ ምክንያት አቅርበን ሌላ ውሳኔ ካለን ይሄ ነገር ሬሌቫንስ አይደለም ማለት ነው። ሬሌቫንስ ነገር አይደለም። ሌላኛው ኮንሲስተንሲ ነው። ኮንሲስተንሲ ነው ማለት ባመንከው ነገር ላይ ልክ ነው ባልከው ነገር ላይ እርግጠኛ በሆንከው ላይ ሁል ጊዜ በተመሳሳይ ቢሄቨር አክት ማድረግ ነው። ማለትም ያመንከው ነገር እውነትና ልክ ትክክል እንደሆነ ካወቅ በዛ ስታንዳርድ በዛ አስተሳሰብ ሁል ጊዜ ቢሄቭ ማድረግ አክት ማድረግ ነው ኮንሲስተንሲ የምንለው ነገር የሚይዘው ማለት ነው። ሎጂካል ኮሬክትነስ የምንለው ይሄም ስላሰብነውና ስላመንነው ነገር ምክንያታዊ መሆን። ይኸው ከቃሉ እንደሚያሳየው ሎጂካል ማለት ምክንያታዊ ነው። ኮሬክትነስ ምክንያታዊ ትክክለኝነት ያቀረብናቸው ምክንያቶች ትክክለኛ ሲሆኑ ማለት ነው ሎጂካል ኮሬክትነስ የሚባለው። ሌላኛው ደግሞ ፌርነስ ያስፈልገዋል። አንድ ሰው ክሪቲካል ቲንከር ነው ማለት ፌር መሆን አለበት። ፌር ማለት ሁሉንም ሬሌቫንት የሆኑ ቪዎችን በትክክል እኩል በሆነ ፌር ማየት አለበት። የተለያዩ ሀሳቦች ቢነሱ እነዚያን ሀሳቦችን አንዱ የሆነን ሰውዬ ስለሚወድ ይሄኛውን ሀሳብ ዝቅ ማድረግ ያኛውን ስለሚጠራ ከፍ ማድረግ ሳይሆን ሁሉንም ፌር በሆነ መንገድ ማየት አለበት። ሁሉንም ደግሞ በተከፈተ ልብ ሰፋ ባለ ልብ ማሰብ አለበት። ምንም አይነት አድሎ በሌለበት መንገድ ማሰብ አለበት። ዲስቶሬሽኖችን ቢያስድነሶችን ማለትም ቀድሞ የነበረውን መጥፎ አመለካከቶችን መጥፎ ቅድመ ግምታዎችን ፐርኮንሰፕሽን ያ ነገር እንደዚህ ነው ብሎ ተሸክሞ የነበረውን ይሄ ኔጌቲቭ አስተሳሰቦችን በትክክል አለማሰብ ወደ አንዱ ማዳላቱን ኢንክላኔሽኖችን የተለያዩ ግላዊ ፍላጎቶችን እነዚህን ነገር ሁሉ ማስወገድ አለበት። ሁለት ነገሮችን ወይ ሶስት ነገሮችን ፌር በሆነ መንገድ አስቦ ውሳኔ ሊሰጥ ማለት ነው ክሪቲካል ቲንከር። አሁን ደግሞ የምንመለከተው አንድ አርጊውመንት ጉድ ነው ለመባል ማለትም በፕሪሚሲሱ እና በኮንክሉዥኑ መካከል የተጣበቀ ግንኙነት አለው። ፕሪሚሲሱ ከሌላኛው ፕሪሚሲስ ጋራ ማለትም አንድ ምክንያት ከሌላኛው ምክንያት ጋር አንድ መረጃ ከሌላኛው መረጃ ጋራ ኮንትራዲክት የሚያደርግ የሚቀራረን አይደለም። ተመሳሳይ የሆነ መረጃ ነው። እነዚያ መረጃዎች ሁሉ ተሰብስቦ አንድ ውሳኔ ለመስጠት እየገሰገሱ ነው ካልን ነው አንድ አርጊውመንት ጉድ አርጊውመንት ነው የምንለው። ይሄ ጉድ አርጊውመንት ለመባል መሙላት ያለበት ክራይቴሪያ አለ። አንደኛው ክራይቴሪያ ስትራክቸር ፕሪንሲፕል ስትራክቸሩ የተስተካከለ መሆን አለበት። ስትራክቸሩ የተስተካከለ ነው መሆን አለበት ስንል ሚት ፋንዳሜንታል ስትራክቸራል ሪኳየርመንት ማለትም አንድ አርጊውመንት ትክክለኛ አርጊውመንት ነው ለመባል የመጀመሪያው ስትራክቸሩ የተስተካከለ መሆን አለበት። ስትራክቸሩ የተስተካከለ መሆን አለበት ማለት ቫሊድ መሆን አለበት ማለት ነው። ቫሊድ መሆን አለበት ማለት ምን ማለት ነው? አንድ አርጊውመንት ዲዳክቲቭ መሆን አለበት ማለት ዲዳክቲቭ መሆን አለበት ማለት አንዱ ያቀረብነው ምክንያት ወይም ያቀረብነው መረጃ በትክክል ውሳኔውን የሚደግፍ መሆን አለበት ማለት ነው። ይሄ ማለት ያቀረብነው አንድ ሪዝን
ሌላኛውን ሪዝን ማለት ነው ኮንትራዲክት የሚያደርግ መሆን የለበት። ኮንትራዲክት ካደረገ ግን ኢንቫሊድ ነው የምንለው። ቫሊድ ነው ለመባል ግን አንዱ ምክንያት ሌላኛውን ምክንያት የሚቃረን መሆን የለበትም። ለምሳሌ አንድ ሰው እንደዚህ አድርጓል ብለን የሆነ ነገር ብናወራ ያ ነገር ልክ ነው ወይስ ልክ አይደለም የሚለውን መረጃ እየሰበሰብን ሁለት ሰዎች የሰጡን መረጃ ያኛውን ሀሳብ ከመደገፉም አልፎ እርስ በራሱ የሚቀዋወም ከሆነ የዛኛው አርጊውመንት ስትራክቸሩ የጠፋ ነው ማለት ነው። እሱ ብቻ ሳይሆን ኮንክሉዥኑ ይኸው መጨረሻ ላይ የምንሰጠው ድምዳሜ ካቀረብነው ምክንያት ጋራ በጣም ኔሰሰርሊ በሆነ መንገድ የተጣበቀ መሆን አለበት ማለት ነው። ስለዚህ ጉድ አርጊውመንት ነው ስንል ስትራክቸራሊ ጉድ መሆን አለበት ማለትም ቫሊድ መሆን አለበት። ፐርሚሲሶቹ ከሌላኛው ፐርሚሲሶች ጋራ የተገናኙ የተጣበቁ ኮምፓቲቢሊቲ ሊኖራቸው ይገባል። ይሄ ካለ ነው አንድ አርጊውመንት ጉድ ነው የሚባለው። ይሄ ጉድ ነው ለመባል ደግሞ ስትራክቸራል ፕሪንሲፕሉ እነዚህን ነገር መፈጸም አለበት ማለት ነው። ሁለተኛ ደግሞ ጉድ ነው ለመባል አንድ ስትራክቸር አንድ አርጊውመንት መጨረስ ያለበት ሀሳብ ሌላኛው ሪሌቫንስ ፕሪንሲፕል ምንል ነው። አንድ አርጊውመንት ጉድ አርጊውመንት ነው ለመባል ሪሌቫንስ የሆነ ፕሪንሲፕል ያስፈልገዋል። ሪሌቫንስ ማለት ምን ማለት ነው? በቀላሉ ያቀረብነው ምክንያት የምር ኮንክሉዥኑን ይደግፋል ወይ የሚል ነው። በቃ ፐርሚሲስ ኢዝ ሪሌቫንስ አንድ ፐርሚሲስ ትክክለኛ ነው የሚባለው ምን ካደረገ ነው? ያቀረበው ምክንያት ፕሮቫይድ የሆነው ሎጂካል ሪዝኑ ኮንክሉዥኑን ሳፖርት ካደረገ ነው ማለት ነው። ሶ ሬሌቫንስ ፕሪንሲፕል የምንለው በጉድ አርጊውመንት ላይ የሚመልስልን ጥያቄ አንድ ፐርሚሲስ ሳፖርት አርጓል ወይ ኮንክሉዥንን የሚለው ነው። ሶ ያቀረብነው ምክንያት ድምዳሜውን ሳፖርት ማድረግ ከቻለ ያ አርጊውመንት ሬሌቫንስ ፕሪንሲፕል ነው። ሶ ጉድ አርጊውመንት ነው እንላለን። ሌላኛው ደግሞ ማቅረብ ያለብን ምክንያት አንድ አርጊውመንት ጉድ አርጊውመንት ነው ለመባል ሶስተኛው አክሴፕታቢሊቲ ፕሪንሲፕል ይባላል። አክሴፕታቢሊቲ ፕሪንሲፕል ማለት ያቀረብናቸው ኤቪደንሲዎች አሉ አይደለ? ያቀረብናቸው ኤቪደንሲዎች በማቹርድ ሰዎች፣ ባደጉ ሰዎች፣ ምክንያታዊ በሆነ መንገድ ማሰብ በሚችሉ ሰዎች ተቀባይነት ያለው መሆን አለበት ማለት ነው። ያቀረብነውን ምክንያት የሆነ ያልተማሩ ሰዎች ልክ ነው ስላሉ ብቻ ያ አርጊውመንት ጉድ አርጊውመንት ነው ማለት አይደለም። ጉድ አርጊውመንት ነው ለመባል ማቹርድ በሆኑ በአእምሮ በበሰሉ ሰዎች እና በምክንያታዊ መንገድ ነገሮችን ማሰብ በሚችሉት ሰዎች ዘንድ ተቀባይነት ያለ ከሆነ ነው አንድ ጉድ አርጊውመንት ነው የሚባለው ማለት ነው። እሱ ብቻ ሳይሆን ሌላኛው ሰፊሸንስ የሆነ ፕሪንሲፕል ነው። ሰፊሸንስ ፕሪንሲፕል ማለት ያቀረብናቸው ፕሪሚሲሶች አሉ አይደለ? ኢንፎርሜሽንን ከማቅረብ አንፃር በቂ ምክንያትን ያዘሉ መሆን አለባቸው ማለት ነው። ምንን ኮንክሉዥኑን ተቀባይነት እንዲኖረው አንድ ኮንክሉዥን ተቀባይነት እንዲኖረው ያቀረበው ምክንያት ፐርሚሲሱ ምን መሆን አለበት? በቂ መሆን አለበት። ትክክለኛ እንኳን ሆኖ ትንሽ ከሆነ በቂ አይደለም። ትክክለኛ ሆኖ ነገር ግን በቂ መሆን አለበት። በቂ የሆነ መረጃ ማቅረብ ከቻለ ለዛ አርጊውመንት ያ አርጊውመንት ጉድ ይባላል። ሶ አርጊውመንት ጉድ ለመባል አክሴፕታንስ ፕሪንሲፕል እና ሰፊሸንስ ፕሪንሲፕልን እንደ ሪኳየርመንት ይጠየቃል። ሌላኛው ደግሞ አንድ አርጊውመንት የሚያቀርብ ሰው አርጊውመንቱ ጉድ ነው ለመባል መከተል ያለበት ፕሪንሲፕል ሬፕቷል ፕሪንሲፕል ይባላል። ሬፕቷል ፕሪንሲፕል ማለት ሰውየው ላቀረበበት ምክንያት ለሰጠበትም ኮንክሉዥን የሚመጡ የተለያዩ ትችቶችን የተለያዩ የተቃውሞ ድምፆችን የመመለስ አቅም ሊኖረው ይገባዋል ማለት ነው። ሶ የሚመጡ በክርክሩ ላይ የሚመጡ የተለያዩ ምክንያት አዘል የሆኑ ተቃውሞችን የመመለስ ካፓሲቲ ሊኖረው ይገባል። ይሄኛው ፕሪንሲፕል ነው ሬፕታል ፕሪንሲፕል የሚባለው። ስለዚህ እስካሁን ጉድ አርጊውመንት ሊኖራቸው የሚገቡ ማለትም ጉድ አርጊውመንት ነው ለመባል ሊኖራቸው የሚገቡ ፕሪንሲፕሎችን አይተናል። አሁን ደግሞ የክሪቲካል ቲንኪንግ ፕሪንሲፕሎችን እንይ። ክሪቲካል ቲንኪንግ መከተል ያለበት የመጀመሪያው ፕሪንሲፕል ፋሊቢሊቲ ፕሪንሲፕል ይባላል። ፋሊቢሊቲ ፕሪንሲፕል ማለት እኛ ልክ ነው ትክክል ነው ብለን ያመጣነው እውቀት ሊሆን ይችላል፣ ክርክር ሊሆን ይችላል፣ ብቻ ሀሳብም ሊሆን ይችላል። ያ ሀሳብ ተቀባይነት ሳይኖር ሲቀር በሰዎች ዘንድ አክሴፕታንስነስ በሚታጣበት ጊዜ ያን ሀሳብ ያን
ውድቀት የመቀበል ልብ ያስፈልገዋል ለማለት ነው። ምን ማለት ነው? ሮንግ ነገር ከተከሰተ ፍቃደኛ መሆን አለበት እሺ ብሎ አይምሮን ቀይሮ ያን ሀሳብ ለመቀበል ፖዚቲቭ በሆነ መንገድ ማለት ነው። ፖዚቲቭ በሆነ ለምን ወደፊት ደግሞ በተሻለ መንገድ በተሻለ አይነት ሊያቀርቡ ስለሚችል ያን ሀሳብ ያን ተቀባይነት የሌለውን ጉዳይ በተሻለ መንገድ ማቅረብ ስላለበት የሚቀበል ውድቀቱን እሺ ብሎ የሚቀበል መሆን አለበት። ምክንያቱም ማንም ፕሬፌክት የለም ይላል እዚህ ጋር። እሱ ብቻ ሳይሆን ማንኛውም ሰው ፕሬፌክት አለመሆንን አድሚት አድርጎ ያለፈ ሰው አንድ ሰው ፌሌቢሊቲን መቀበል አለበት። ክሪቲካል ቲንከር ከሆነ ማለትም እኔ ያልኩት ብቻ ልክ ነው ትክክል ነው የሚል ሰው ክሪቲካል ቲንኪንግ ፕሪንሲፕል የለውም ማለት ነው። ክሪቲካል ቲንኪንግ ፕሪንሲፕል ውድቀቱን ኔጌቲቭ ነገሩን የሚቀበል ተቀብሎ ደግሞ አስተካክሎ የሚመጣ መሆን አለበት። ሌላኛው ሰው አንድ ሰው ክሪቲካል ቲንኪንግ ነው ካልን ትሩዝ ሲኪንግ ፕሪንሲፕልን ሊከተል ይገባል። ምን ማለት ነው? የተለያዩ ሀሳቦች በሚመጡበት ጊዜ በቃ የኔው ሀሳብ ብቻ ተቀባይነት ያለው ይሁን የሚል እይታ ያለው ሳይሆን ነገር ግን ስለዛኛው ነገር እውነታ ምንድነው? እውነታውን አንተም ወቅ እኔም ወቅ ማንም ይወቅ እኔ እውነታን ነው የምፈልገው ብሎ በአንድ ሀሳብ ጉዳይ ላይ እውነታን የመፈለግ አስተሳሰብ ያለው መሆን አለበት። ለምሳሌ በሆነ በሃይማኖት ላይ ይሁን በፊዚክስ ላይ በባዮሎጂ በዋቴቨር ላይ እውነታ ምንድነው ብሎ እውነታውን የሚፈልግ እንጂ እኔ ያልኩት ልክ ነው ብሎ የሚደራደር በቃ የሌሎችን ሀሳብ የማይቀበል የራሱን ሀሳብ ብቻ የሚቀበል አይነት አስተሳሰብ ሊኖረው አይገባም የሚለውን ፕሪንሲፕል የሚይዝ ነው ትሩዝ ሲኪንግ ፕሪንሲፕል የሚባለው። እንግዲህ ሶስተኛው ክላሪቲ ፕሪንሲፕል የሚባል ነው የክሪቲካል ቲንኪንግ ፕሪንሲፕል። እነዚህ አይ ቲንክ ክላሪቲ ፕሪንሲፕል የሚለውን አሁን ቅድም በክሪቲካል ቲንኪንግ በውስጡ መያዝ ያለባቸው ክራይቴሪያዎች አሉ ብለን 8 ጠቅሰናል። እዛ ውስጥም የተካተተ ነው እንደ ክራይቴሪያ፣ እዚህ ጋር ደግሞ እንደ ፕሪንሲፕል የተካተተ ነው። ክላሪቲ ማለት ሌላ ነገር ሳይሆን የቋንቋ ኮንፊውዥንን አለመጠቀም ነው። አንድ ሰው ሀሳቡን በሚገልጽበትም ጊዜ ይሁን በሚጽፍበትም ጊዜ ይሁን ሰዎች በተለያዩ ቋንቋ ችግር የተነሳ ኮንፊውዝ እንዳይሆኑ ክሊር የሆነ መረዳት ሰዎች የሚችሉትን ቋንቋ መጠቀም ማለት ነው። ማለትም ላንጉጆችን መጠቀም ሰዎች በቀላሉ መረዳት የሚችሉ ቋንቋዎችን መጠቀም እና ኮንፊውዞችን ለማስወገድ የተለያዩ ገደብ ጥግ የሌላቸው ቃላቶችን አለመጠቀም እና አንድ ቃል ከሁለት ትርጉም በላይ ሲኖር እንደዚህ አይነቶችን አለመጠቀም፣ አንዱ ቋንቋ ከሌላው ቋንቋ ጋር ኮንትራዲክት የሚያደርጉትን አለመጠቀም አንድ ክሪቲካል ቲንከር ክላሪቲ ፕሪንሲፕል እንዲኖረው ያደርገዋል ማለት ነው። ሌላኛው ደግሞ ቦርደር ኦፍ ፕሩፍ ፕሪንሲፕል የሚባለው ነገር አንድ ሰው የተለያዩ ትችቶች የተለያዩ አርጊውመንት አቅርቦ እምነት አቅርቦ የሆነ አስተሳሰብ አቅርቦ ያን አስተሳሰቡን ያን አመለካከቱን ያን እይታውን የሚቃወሙ ወይም ትክክል እንደሆነ ልክ እንደሆነ አስረዳን የሚሉ ሰዎች በሚመጡበት ጊዜ ያ ሰውዬ ይሄ ነገር በምክንያት ላይ የተመሰረተ ነው፣ በእውነታ ላይ የተመሰረተ ነው፣ በፋክት ላይ የተመሰረተ ነው ብሎ ምክንያቶችን ደርድሮ ሰውየውን የማሳመን ኃላፊነት በዛ ሀሳብ ላይ ስላለው ያ እይታ ወይም ያ ኃላፊነት ምን ተብሎ ይጠራል? ቦርደር ኦፍ ፕሩፍ ፕሪንሲፕል። ያን ነገር ፕሩፍ የማድረግ በርደን አለበት፣ ሸክም አለበት፣ ይሄን መከተል አለበት ማለት ነው። አንድ አርጊውመንት አቅራቢ ሰው ማለትም አርጊውመንት አቅርቦ እስቲ ጀስቲፋይ አድርግልን ከተባለ ጀስቲፋይ አድርጎ የማይችል ከሆነ ያ ሰው አንድ የሳተው ፕሪንሲፕል አለ፣ ቦርደር ኦፍ ፕሩፍ ፕሪንሲፕል የምንለው። እሺ ሌላኛው ደግሞ ይሄ ፕሪንሲፕል ኦፍ ቻሪቲ የምንለው ሀሳብ የሚያሳየው ምንድነው? አንድ ከኛ ጋራ የሚከራከር ሰው አለ አይደለ? ስለ የሆነ ኢሹ ስለ የሆነ ጉዳይ ይዞ ከኛ ጋር የሚከራከር ሰው አለ። እሱ የሚከራከረው ሰው መረጃን ማስረጃን እና እኛን ለማሳመን ባመነበት ጉዳይ በሚያቀርብበት ጊዜ እኛ እሱ እያቀረበ ያለውን ነገር እየተከራከርን እሱ ጋር ስላለ ኔጌቲቭ በሆነ መንገድ አይ እንደዚህ ልትል ፈልገህ ነው፣ እንደዚህ ልክ አይደለም፣ እንደዚህ ልክ አይደለም ብሎ ልክ የሆነ ነገር እንኳን ሲያወራ ኔጌቲቭ የሆነ መንገድ ከመረዳት ይልቅ የሰውየው ምክንያት ማቅረቡን እኛም በምክንያታዊ መንገድ ማሰብ
ማለትም እውነትም ይሄ ምክንያት ነው፣ እውነትም ልክ ነው ብሎ የሰውየውንም አስተሳሰብ በቻሪቲ ማለት በቃ በትክክለኛ በመልካም መንገድ ሰውየው የሚያቀርበውንም ሀሳቦችን ማሰብ አናላይዝ ማድረግ መተንተን እንጂ እኛ ጋር እየተከራከረ ስላለ ኔጌቲቭ በሆነ አመለካከት ማየት የለብንም። ይሄ ፕሪንሲፕል ኦፍ ቻሪቲ ይባላል ክሪቲካል ቲንኪንግ። ሌላኛው ደግሞ ሁለት ሰዎች በሚከራከሩበት ጊዜ ከተከራከሩ በኋላ ውሳኔ በምንሰጥበት ጊዜ ሳስፔንሽን ኦፍ ጀጅመንት ፕሪንሲፕል የሚለውን ነገር መከተል አለብን። ይህም በምናደርግበት ጊዜ ስፔሻሊ ሁለት ሰዎች በተለያዩ ነገሮች እንኳን እየተመጣጠኑ በሚሄዱበት ጊዜ ነገር ግን ከአንጻራዊነት አንጻር የትኛው ሰው ሞር የተሻለ ሀሳብን ወይም ምክንያቱን ለማቅረብ ሞክሯል በሚለው ላይ ቤዝድ ሆነን ውሳኔዎችን መስጠት አለብን ማለት ነው። ሌላኛው ደግሞ ሪዞሉሽን ፕሪንሲፕል የምንለው ይሄኛው ሁለት ሰዎች በሚከራከሩበት ጊዜ አንዱ በተመጣጠነ ክርክር መንገድ መረጃን ለማቅረብ ቢሞክሩ እንኳን አንዱ ግን ትንሽ ያለ መረጃና ማስረጃን ለማቅረብ ቢሞክር ያኛው አርጊውመንት መጨረሻ ላይ በቃ ችግሩ እንደተፈታ ሁለቱም እየተከራከሩ ነበረ፣ ክርክሩ እንደተፈታ ማሰብ አለብን። ያሻል ያለውን መረጃና ማስረጃ ለማቅረብ የሞክረው ሰውዬ የአርጊውመንቱ ዊነር እንደሆነ ማሰብ አለብን የሚለውን የሚይዝ ፕሪንሲፕል ነው ይሄ ሪዞሉሽን ፕሪንሲፕል የሚለው። ስለዚህ ቻፕተር 4 ይሄን ይመስል ነበረ። በቻፕተር 5 ላይ ፋላሲ የሚለውን እንመለከታለን። ለዩቲዩብ ቻናል ላይ አዲስ የሆናችሁ ተማሪዎች በቃ ሰብስክራይብ ማድረግን፣ ላይክ ማድረግን፣ ሼር ማድረግን እንዳትረሱ። በ30 ደቂቃ ቻፕተር 4ን ጨርሼላችኋለሁ። ኦልሞስት ሁሉንም ሀሳብ አንስቻለሁ። ቻፕተር 4 ደግሞ ብዙ የሚከብድ አይደለም። ፈተና ላይም ብዙ ጊዜ ጥቂት ጥያቄ ነው የሚመጣው፣ ግን ሀሳቡን መያዝ ጥሩ ነው ማለት ነው። ፋላሲ ደግሞ የፈተና ዋና ኮር ነው በቃ እነዛ ሀሳብ ነው የሚወስነው። እሱን ደግሞ በጥልቀት እንመለከታለን። እናንተ ሰብስክራይብ እንዳደረጋችሁ እርግጠኞች ናቸው? ላይክ እንዳደረጋችሁ እርግጠኞች ናችሁ? ኦኬ፣ ይሄን ካደረጋችሁ ቴንኪው። መልካም ጊዜ